በጣም አመሰግናለሁ አርበኛ አብደላ እንድሪስ የአማራ ፋኖ ብሔራዊ ኃይል የደቡብ አማራ ቀጠና አሳምነው ጽጌ እዝ የህዝብ ግንኙነት ክፍል ኃላፊ። እንግዲህ አመሰግናለሁ። ተገናኝተናል ዛሬ በተለያዩ ጉዳዮች ላይ ለመወያየት ነው። የማስቀድመው ግን እስቲ ወቅታዊ ሁኔታዎችን በተመለከተ ነው። በእናንተም ቀጠና በአጠቃላይ በአማራ ፋኖ ብሔራዊ ኃይል በአራቱም ቀጠናዎች ያሉትን ወቅታዊ ሁኔታዎች በተመለከተ ምን ማለት ይቻላል? ያው ወሎ ላይ ያለውን በተከታታይ ያቀረብን ነው። እሱን ጨምሮ ያለውን አጠቃላይ መረጃ እንድታካፍለን እድሉን እሰጣለሁ። አመሰግናለሁ መሳይ ስለጋበዝከኝ። እኔም አንተ እንዳልከው የአማራ ፋኖ ብሔራዊ ኃይል በሰሞኑ ከፍተኛ ድል ላይ እንደሆነ ያው ሁሉም ሲዘገብ ነበር። ይሄ እንግዲህ በአራቱም ቀጠና ነው። በነገራችን ላይ ደቡብ ምስራቅ አማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ብቻ ሳይሆን በሁሉም ቀጠና ነው። ምናልባት ያንን የሌሎቹን ቀጠናዎች ያኛው ትልቅ ድል ስለነበረ ትንሽ ሻዶ አድርጎታል የመሸፈን ነገር ሆኖ እንጂ በሁሉም ቀጠና ይሄ ነገር ተጠናክሮ እንደቀጠለ የምናስታውሰው ነው። እንደምታስታውሱት አገዛዙ ምንድነው ሲል የነበረው በትነናቸዋል፣ አጥፍተናቸዋል፣ መለቃቀም ነው የቀረን ካለ በኋላ በመጨረሻ ላይም ይሄንን የውሸት ሪፖርት ለሰጣቸው ለሱ ሰዎች ወደ 60 የሚደርሱ ወታደራዊ ጀነራሎች የማዕረግ ድርድር ኮከብ ደርድሮ ነበረ። ምናልባትም ያን ጠፍቷል ብሎ ያለውን በደንብ በሚያሳይ መንገድ የተደረደረው ኮከብ ከትከሻቸው ላይ ሳያወርዱት ወዲያው በንጋቱ ጀምሮ የአማራ ፋኖ ብሔራዊ ኃይል በሁሉም ቀጠና የተቀናጀና ውጤታማ የሆነ እርምጃ ወስዷል። እንደምታስታውሱት ይሄ ምዕራብ አማራ ቀጠና ቴዎድሮስ ዕዝ ላይም፣ ሰሜን አማራ ቀጠና በላይ ዕዝ ላይም፣ ደቡብ አማራ ቀጠና አሳምነው ዕዝ ላይም የተወሰደ ቢሆንም በአይነቱም በይዘቱም በቅርጹም ትንሽ ሰፋ ብሎ የዓለም አቀፍ ሚዲያዎችንም የዓለም አቀፍ ዲፕሎማቶችንም የዓለም አቀፍ ወታደራዊ ጠበብቶችን ጭምር አስደማሚ የነበረው የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ማለት ነው። በተለምዶ ወሎ ሰሜንና ደቡብ ወሎ የሚባለው ቀጠና ላይ የተወሰደው ምት በሁሉም መንገድ ጠላትን ያሽመደመደ አንደበታቸውን የዘጋ ወገንን ደግሞ ኩራት በኩራት ያደረገ ምናልባትም ላለፉት ወራት የፋኖ ተዳክሟል የሚለው የአገዛዙ ፕሮፓጋንዲስት የውሸት ማሽኖችን አንገት ያስደፋ ብቻ ሳይሆን በተለይም የዲጂታል ሚሊሻዎቹን የአገዛዙን የዲጂታል ሚሊሻዎች አፈር ያስጋጠ እንደውም አንዳንድ ጊዜ እርስ በርስ ሁሉ የሚጣረስ ነገር ሲያቀርቡ የነበረበት እውነት እንዳለ አይተናል። አንዳንዶቹም ትናንትና ትልቅ ብለናቸው የነበር ምናከብራቸው ሰዎች ጭምር ከነበሩበት ዋናው ማማ ተፈጥፍተው ምናልባትም ትናንትና የነበረውን የውሸት ማንነታቸውን ወደ መሬት በመቅበር በአንድ ጊዜ 360 ዲግሪ ተገልብጠው የውሸት ዘገባ ሲሰሩ ያየንበት ሁኔታ ነው ያለው። እንደነታየ ቦጋለ አይነቶቹ የአማራ ፋኖ ብሔራዊ ኃይል ድልን ጭምር ፎቶግራፍን ጭምር ቪዲዮን ጭምር በመውሰድ በፋኖ ላይ እርምጃ ተወሰደ ብለው እርስ በርሱ የሚጣለዝ ነገር ሲያደርጉ አይተናል። እንደ አጋጣሚ ሆኖ ደስ የሚለው እነዚህ የውሸት መፈብረኪያ ማሽኖቹ እነ ዋልታ፣ ፋና፣ ኤቢሲ እና አሚኮ እና ኦቢኤን ወይም ሌሎች ሚዲያዎች አንደበታቸውን ዘግተው የሚናገሩት በድንጋጤ ተርበትበተው ጠፍቶ ያየንበት ሁኔታ ነው ያለው። በሌላ መንገድ የወታደራዊ ብቻ ሳይሆን የፖለቲካዊ እንቅስቃሴዎችን በሰፊ የተሰራበት እንዲሁም ዓለም አቀፋዊ ስራዎች ጭምር የተሰሩበት የአማራ ፋኖ ብሔራዊ ኃይል ዓለም አቀፍ ሲምፖዚየም ጭምር አዘጋጅቶ በትልቁ ድል ያገኘበት ያለፈው ጊዜ እንደነበር ነው ማግለጽ የምፈልገው። መሳይ አመሰግናለሁ። እንደው አርበኛ አብደላ ካነሳው አይቀር ይሄ ድሉን ለማኮሰስ የተኬደበት ርቀት አንድም ትርክት ነበር። መጀመሪያ መጥቶት ይሄ ፋኖ አልፈጸመውም፣ ይሄ ተፈጸመው በሻቢያና በወያኔ ነው የሚል ድሉን አሳልፎ ለሌላ የመስጠት ምናልባት አልተመታንም ነበረ ይቀድማል ብለን የጠበቅነው ሐሰተኛ መረጃ ነው፣ ምርኮም የለንም ሲሉ እንደነበረው ጦርነትም አልተካሄደ ባዶ ነው ሐሰት ነው እያሉ ይገልጻሉ ብለን ስንጠብቅ ግድ የለም ተመተናል፣ ግን የመታል ሌላ አካል ነው አይነት መከራከሪያ ነው ይዘው የመጡት። አሁን ዶክመንተሪም ፊልም እያዘጋጁ እንዳለ ነው በደረስንበት መረጃ ላይ የተመለከተው። እንግዲህ የህወሓት ታጣቂዎች ናቸው የተባሉ በሐራ መሬት ላይ የሚገኙ 55 ወታደሮችን እንደዚሁ ዶክመንተሪ እያስጠኗቸው ነው የሰማነው። ሆነም ቀረም ድሉ የፋኖ አይደለም ድሉ የሌላ ነው እያሉ ነው። ለዚህ መልስ አላችሁ ወይ? መልካም። ይሄ ዛሬ አይደለም የተጀመረው። በነገር ላይ መሳይ ይሄ እኮ ዛሬ አይደለም የጀመረው። ይሄ የነሱ ግራ መጋባት የነሱ መወናበድ ዛሬ የጀመሩት ጉዳይ አይደለም። በነገር ላይ ትናንትናም ተበትነዋል ባዶ ናቸው ባሉበት ሰዓት ብድግ ብለው የሆነ ጄኔራል ነው የሚመራቸው፣ የሆነ አካባቢ ተተኳሽ ሰጣቸው፣ የሆነ ሀገር ጋይድ ያደርጋቸዋል፣ ይመራቸዋል ማለት ይሄ በእውነቱ
ትናንትና ወይም ዛሬ የተጀመረ ጉዳይ አይደለም። በእኛ በኩል ግን በሰሞኑ ንግግራቸው በተለይም እነንትና መጡን እነንትና ክልል እንትና ሀገር ባሉት በእኛ በኩል ከወገባችን ጎንበስ ብለን እጅ ነስተናቸዋል። ምክንያቱም ዋናው ቁም ነገሩ መመታታቸውን፣ መደቆሳቸውን፣ መረምረማቸውን በትክክል ስላመኑ እኛ አመስግነናቸዋል። እውነት ለመናገር ትልቁ ችግር የነበረው እስከዛሬ መመታታቸውን አያምኑም ነበረ። ዛሬ ላይ ግን በትልቁ እውነተኝነታቸው የተገለጠው በትክክል የአማራ ፋኖ ወገብ ዛላቸውን እንዳጨዳቸው በሚገባቸው ልክ ሰራዊታቸው ከ2 ክፍለ ጦር በላይ እንደተመታ፣ እንደተማረከ፣ እንደተደመሰሰ አምነው ነገር ግን ፋኖ ላለማለት ሌላ ቦታ ሄደዋል። ስለዚህ ዋናው ቁም ነገሩ በእኛ በኩል የገመገምነው ማመናቸው ትልቅ መሻሻል ነው፣ ትልቅ ፕሮግረስ ነው ብለን ገምግመናል። ምክንያቱም ካየኸው የእስከዛሬ ልምዳቸውን አንተም ቅድም ለመጥቀስ እንደሞከርከው አልተመታንም፣ ይሄ ውሸት ነው የሚል ነበረ። እንደነታየ ወጋላ አይነቶቹም የእኛን ፎቶና ቪዲዮ ጭምር ሲለጥፉ ነበረ እና አለማመናቸው ችግር ነበር። ዛሬ ላይ በእነሱ ጋር ያየነው መሻሻል፣ ጡጫውን ማመናቸው ይሄ ትልቅ ነገር ነው ብለው ወስደናል። በሌላ መንገድ አንተም እንዳልከው አሁን የሐሰት ፕሮፓጋንዳ መመታታቸውን አምነው አሁን ልዩነቱ በጥፊ ነው የተመታሁት በዱላ ነው የተመታሁት አይነት ክርክር ነው። መመታታቸውን ካመኑ በኋላ የእነሱን ተገዢ ሆዳደሮች ከተለያየ ቦታ ቋንቋ የሚችሉ ሰዎችን አምጥተው እንዲያውም እኛ ባለን መረጃ ደሴ ከተማ ጭምር እነፋና እነ ቢሲ ሌሎቹ የአገዛዙ የውሸት መፈብረኪያ ማሽኖች እነሱን በደንብ ኦሪንቴሽን ወስደው በተለይም በአገዛዙ መረጃና ደህንነት ጭምር የተቀነባበረ በኤአይ በአርቲፊሻል ኢንተለጀንስ ጭምር የተቀነባበረ የድምፅና የምስል ተንቀሳቃሽ አድርገው እንዲህ አይነት ድራማ ሰርተው ህዝብን ለማወናበድ እየሄዱ ደሴ ከተማ እንደከተሙም መረጃው በትክክል ደርሶናል። ስለዚህ ማህበረሰቡም በመሰረቱ ቢያመጡም የሚቀበልበት ደረጃ ላይ አይደለም። ለምን እነሱን ሊያቀርቡ ቢሉም አይገናኝላቸውም። ቀድመው መመታታቸውን ከእስከዛሬው በተሻለ ስላመኑ ስለዚህ የእነሱ የውሸት ፕሮፓጋንዳ መሬት ላይ አንዳችም የሚቀይረው ነገር አይኖርም። በነገር ላይ የሰሞኑ የአማራ ፋኖ ብሔራዊ ኃይል የወሰደው ጥቃትና የሰነዘረው ቁጣ በእውነቱ በትክክል ካየው አገዛዙን አንጎሉን ጭንቅላቱን የመታ ቀደም ሲል ምናልባትም ልክ አንድ ረጅም ንባብ ጭንቅላቱን መታው መንቀሳቀስ እንደማይችልና ዝብርቅርቅ ወጣበት ሁኔታ እንደነበር ያይንበት ነው። ምናልባትም የኛን የመፈጸም አቅም በትክክል ያሳይ ቀጣይ በአራቱም እዞች ጨምሮ በሚሰጡ ግዳጆች ቅርታ 5ኛ ቢዛሞን ጨምሮ ማለት ነው በሚሰጡ ግዳጆች አንድ ጊዜ ሲወጣ ምን እንደሚደርስ ውጤቱን በግልጽ ያሳየ ኦፕሬሽን እንደሆነ ነው ለማወቅ የተቻለው። መሳይ እንደው አርበኛ አብደላ ይሄ ድል ምንን ያመለክታል? እንግዲህ ከፍተኛ ድል ነው እውነት ለመናገር አሁንም አብዛኛው ቀጠና በአማራ ፋኖ እጅ ነው የሚገኘው። ምናልባትም 70% የሰሜን ወሎና በተወሰነ ደረጃ የደቡብ ወሎ እንደዚሁም የምዕራብ ወሎ አካባቢዎች በፋኖች እጅ ነው የሚገኘው። አብዛኞቹን ከተሞች ተቆጣጥረው እንደዚሁ አስተዳደር በህዝቡ ምርጫ እንዲተከል አድርገው መደበኛ እንቅስቃሴ እንዲጀመር ነው በፋኖች በኩል ጥረት እየተደረገ ያለው። በአንጻሩ አገዛዙ በድሮን እየደበደበን ያለው በድሮን የሚመርጥበት አይደለም። ሰላማዊ ዜጎችን፣ ሰላማዊ ተቋማትን በከፍተኛ የድሮን ጥቃት ከፍተኛ ኪሳራ እያደረሰ ይገኛል። ይህንን ሌሎች ተቋማትም እየዘገቡት ነው። የቢቢሲን የሰሞኑን ዘገባ በዚህ አጋጣሚ መግለጽ የሚቻል ነው። ከተማረኩትም እንደዚሁ ቃላቸውን በሰጡበት ጊዜ የተናገሩት ነው። ብዙ ቦታ ሲማረኩ ወደ ህብረተሰቡ እንዳይቀላቀሉ ሆን ብሎ በድሮን የሚመታው የገዛ ወታደሮቹን ነው እያሉ ምርኮኞችም እየተናገሩ ነው። አገዛዙ በምርኮኞቹ በራሱ ከፍተኛ የሆነ ክስ እየቀረበበት ያለበትን ነው እንግዲህ እየሰማን ያለነው ምስክርነት። ምን ማለት ይቻላል? ይሄ አጠቃላይ የወሎው ድል ምን ይነግረናል? አብደል አው ቅድም እንደነገርኩ እኮ ነው። ምክንያቱም አሁን አገዛዙ የሚይዘው የሚጨብጠው ጠፍቶበታል። እንዳልኩ ሀገሪቱ በከፍተኛ ቀውስ ውስጥ ነው ያለችው። የማህበረሰቡ ጥያቄ በጣም የከፋ ነው። ሰራዊቱ ኢቭን ያለበት አሁን ወቅታዊ ቁመና እንደምታየው በተለይ ከአማራ ህዝባዊ ኃይል ጋር ወይም ደግሞ ከዚህ ከፋኖ ከምንለው ኃይል ጋር የመዋጋት የአካልም የስነ ልቦናም የሞራልም ጉዳይ ቁመናው በጣም የወረደ የዘቀጠ ነው። ስለዚህ በዚያ መሰረትም ወሎ ላይ እንደምታስታውሰው በትነናል መተናል ብለው እላያቸው ላይ የወጣው የማዕረግ ኮከብ እንኳን ከላያቸው ላይ ሳይወርድ ነው እንደዚህ አይነት ጥቃት የተሰነዘረባቸው ማለት ነው። ይሄ ደግሞ ካየኸው ፖለቲካዊና አጠቃላይ የወታደራዊ ድሉን ዝም ብለህ ከገመገም አንድ ሳምንት ባልሞላ ጊዜ ውስጥ ከ13 በላይ በተለምዶ ሰሜንና ደቡብ ወሎ ከሚባሉት ውስጥ ቀደም ሲል ከተያዙት የወረዳ ከተማዎችን ማስለቀቅ ተችሏል። በርካታ ክፍለ ጦሮችን መደምሰስ ተችሏል። ከነተተኳሹ ከነሎጂስቲኩ ሙሉ በሙሉ ውጦ ማስቀረት የተቻለበት ሁኔታ ነው ያለው። ይህንን ካየው ደግሞ ቅድም ለመግለጽ እንደሞከርኩት ምናልባትም የአማራ ፋኖ አንድ ጊዜ
በተመሳሳይ ጊዜ በአራቱም ወይም በአምስቱም ህዝቦች ላይ እንዲህ አይነት ጥቃት ቢሰነዝር አገዛዙን በአንድ ጊዜ መጨረስ ይቻላል ማለት ነው። ምናልባትም የሚጠበቀው አሁን በአማራ ፋኖ በኩል የራሱ የውስጥ ስራዎች አንዳንድ ይኖራሉ። እነኛን የማጠናቀቅ ካልሆነ በስተቀር አማራ ክልል ላይ አይደለም አገዛዙ በጭራሽ ይህን ኃይል የሚቋቋምበት ደረጃ ላይ አይደለም ያለው። አማራ ክልል ላይ ያለውን የብልጽግና መዋቅርና ይሄ መንግስታዊ ቢሮክራሲ የሚለውን በጣጥሶ መቆጣጠር ብቻ ሳይሆን ከዛም በላይ መሄድ ይቻላል። ነገር ግን አንዳንድ የሚቀሩ ነገሮች ያሉትን የአማራ ፋኖ ከዚህ ትምህርት ወስዶ በአስቸኳይ በመጨረስ ትግሉን ማሳጠር የሚቻልበት ደረጃ ላይ መድረሱ ልክ እንደ ሊትመስ ፔፐር ሆኖ የሚያሳይ ነው ማለት ነው። አመላካች ነገር ነው ማለት ነው። መጨረስ ይቻላል። ምንም የሚይዝ ነገር የለም። አሁን የባለፈውን ከገመገም በትክክል ሌሎቹን የቤት ስራዎች የራሱን ፋኖ ከጨረሰ አገዛዙን አንኮታኩቶ መጣል ብቻ ሳይሆን በምትኩ ፈጥኖ ሀገረ መንግስት ወይም ደግሞ እንግዲህ ይሄን አገዛዙን ጥሎ በምትኩ ሌላ ስርዓት የመትከል ደረጃ ላይ እንደደረሰ በደንብ የሚያሳይ ሊገመገም ሊቆጠር የሚችል ቁመና ላይ እንደደረሰ የሚያሳይ ሆኖ ነው በእኔ በኩል የምረዳው። መሳይ እንግዲህ አርበኛ አብደላ ሰሞኑን ሁለት ከፍተኛ የመከላከያ አዛዦች በእርግጥ አንደኛው የህዝብ ግንኙነት ክፍል ኃላፊው ነው። በቅርቡ ማዕረግ እድገት ከተሰጣቸው አንዱ የሆነው ብርጋዴር ጀነራል ጌትነት አዳነ እንደዚሁም ሜጀር ጀነራል ሸለመም ሁለቱ በመንግስት መገናኛ ብዙሃን ላይ ቀርበው የተናገሩት ነው። አሁን ሰራዊቱ በብቃት በወታደራዊ በመሳሪያ በሁሉ መስክ የተጠናከረ ቁመና ላይ እንዳለ ገልጸዋል። ይህንን ወታደር ነው እንግዲህ እናንተ የገጠማችሁት። ምናልባት ሌላ አገዛዙ እንዲሚፎክርበት እንደዚህ እያለ የሚመካበት የተደበቀ ያልተጠቀመው ሰራዊት ይኖር ይሆን? በዚህ ደረጃ በሰማይም በምድርም በየብስም አሁን ደግሞ በባህርም ልንመጣ ነው የሚል ፉከራ ነው እየሰማን ያለ ነው። እንደው ይህንን ስትሰሙ ዛ ሰራዊቱን አይታችኋል፣ ወታደሩን አይታችኋል። እስከ አፍንጫው ታጥቆ የመጣውን የአብይ አህመድን ሰራዊት እያያችሁ ነው። እንዲህ አይነቱን ነገር እንዴት ነው የምትረዱት? ወይ ያልተጠቀሙት ሰራዊት አለ ወደ እናንተ የሚልኩት ሌላ ምናልባት ተቀያሪ ሁለተኛ ደረጃ ብለው ያሰለጠኑትን ነው? ምንድን ነው መከላከያ አዛዦች እየተናገሩ ያሉ? እውነት ነው። እኔ በእርግጥ የጀነራል ማን ነው አዳነ የምትለውን እኔ አንዳንድ ጉዳዮች ስለማውቀው የሚናገሩትን ነገር መሬት ላይ ያለውና እነሱ የሚናገሩት የሚጣጣም አይደለም። ፍጹም የሚገናኝ ነገር አይደለም። ቅድም ለመግለጽ እንደተሞከረው መሬት ላይ ያለው ሀቅ ሌላ ነው። እነሱ የሚናገሩት የእነሱ የሚያውቁት መከላከያ ሰራዊት ገነባን የሚሉት የሜካናይዝድን በለው እግረኛም በለው አየር ኃይል እነሱ ገነባን የሚሉት አየር ኃይልና የሚያውቁት አየር ኃይልና መሬት ላይ ያለው የእነሱ መከላከያ ሁለቱ በጣም የሚለያዩ ነገሮች ናቸው። ቅድም አንተም ለማንሳት ሞክረሃል። ለምሳሌ እንግዲህ በምድር ላይ ሀገሪቱ አላት የተባለችውን ነገር ሁሉ በዚህ ጦርነት ላይ ያልተጠቀመው ነገር የለም። ሜካናይዝዱን ተጠቅሟል። ምናልባትም ወደ አማራ ክልል ያመጣው በክፍለ ጦር ሳይሆን በኮር ጭምር አይቶ ሞክሮታል። ሙሉ ሜካናይዝዱን እግረኛውን አንጥቶ ሞክሮታል፣ አልተሳካም። የአየር ኃይልን ሞክሯል፣ አልተሳካም። ከዛም ከፍ አድርጎ ሰው አልባ የአየር ድብደባዎችን ድሮኖችን ሞክሯል፣ አልተሳካም። ምናልባትም እሱ የሚሰነዝረው ጥቃት በጣም የደከመ ከመሆኑና የሀገሪቱ በነገራችን ላይ በጣም አሳፋሪ ደረጃ ላይ መድረሱን የምታየው የራሳቸውን ሰራዊት ጭምር እየፈጁ ያለበት አለመተማመን ላይ የደረሱበት ሁኔታ አለ። ታርጌት ፉል አልነበረም። ከ10 ጊዜ በላይ ለምሳሌ በሰሞኑ ጥቃት ሰንዝረዋል። ምንም ንጹሐን ከመፍጀት ውጭ በታጠቀ ኃይል ላይ አንዳችን ጉዳት እንዳላደረሱ ያው ከዚህ በፊትም ደጋግመን ብለነዋል። እግረኛውም ቢሆን ይሄ ነው። ምን የቀራቸው ነገር አለ? ምናልባት እንግዲህ ቀረን ካሉ ከሌላ ዓለም ሀገር የሚጋበዝ ሰራዊት ካለ አላቅም ጋብዘው እንግዲህ እሱ ሊሞክሩ ይችላሉ። ከዛ ውጭ ግን በአማራ ክልል በሚባለው ቦታ ላይ አገዛዙ ያልተጠቀመው ባንክም ታንክም አየር ኃይልም ሜካናይዝድም እግረኛም ሌላም ነገር ያልተጠቀመው ነገር አንዳችም የለም። ስለዚህ እነሱ ቅድም ለመግለጽ እንደሞከርኩ የአብይ አህመድ ኢትዮጵያ እና መሬት ላይ ያለችው ኢትዮጵያ እንደሚለያዩት ሁሉ እነሱ የሚያውቁት የመከላከያ ገነባን የሚሉት ኃይል መሬት ላይ ያለው አፈጻጸም ምን እና ምን እንደሆነ ለይተው ስለማያውቁ ከዚህም በላይ ቢናገሩ በእኛ በኩል ትርጉም አንሰጠው። እኛ ትርጉም የምንሰጠው ምንድነው ካልከኝ፣ አንደኛ የአገዛዙ መከላከያ የሚባለው ኃይል ከዚህ አረመኔያዊ ስርዓት በመውጣት ከሚሊሻና ሰፈር ህዝብን ከማሸበር ህዝብን ከመጨፍጨፍ ህዝብን ከመድፈር ወጥቶ በትክክለኛው መንገድ አይ ብሎ መቃወም እንዲችል የሚችልበት ነገር ቢፈቀድ ብለን እናምናለን። ካልሆነ ግን ወደደም ጠላም ይደመሰሳል፣ ይማረካል፣ ይበተናል። ከዚህ የተለየ ነገር አንዳችም ነገር እንደማይጨምር በትክክል
አፋብሃ የሰሞኑ እንቅስቃሴ ፍንትው አድርጎ አሳይቶናል። በቀጣይም ይሄ እንቅስቃሴ ተጠናክሮ ነው የሚቀጥለው። ስለዚህ እነሱ ከዚህም በላይ ያወራሉ። ምናልባት አሁን ሰሞኑን ቀደም ሲል የወደብ ጥያቄ ሶማሌ ላይ ያሉ ከዛ የሆነ ነገር ይዘው ደግሞ የሆነ ሀገር ሄዱ፣ የሆነ ሀገር የሆነ ጎረቤት ሄዱ፣ የሆነ እንታጋይ ከሆነ ሀገር ጋር አጣበቁት ምናምን። እነሱ ተዘበራርቆባቸዋል። ከዚህ ገና በላይ ብዙ ነገር ይዘባርቃሉ። ነገር ግን መጨረሻ የሚሆነው አገዛዙ በዚህ ህዝብ ላይ ተጭኖ የሚቀጥልበት አግባብ ከዚህ በኋላ ያበቃቃ መሆኑን ግን በትክክል መናገር ይቻላል። መሳይ ይሄ ነው ማለት የሚቻለው። እንደ ወደ እናንተ ልምጣ አርበኛ አብደላ፣ እንግዲህ የእናንተ ትግል ያው 3ኛ ዓመቱን ከገባ 3 ወራት ሆኖታል። ያው 2018 ከገባ ደግሞ 3ኛ ሳምንቱን ይዟል። እስካሁን ያለውን ነገር ገምግማችሁ ወጣ ገባ የሚለውን ትግል በተለይም ደግሞ ከአንድነት ጋር ተያይዞ የምትወቀሱበትን ብዙ ነገር ይነሳል። ዘንድሮም አማራ ፋኖ ታጋዮች አንድነት አልመጣም፣ እንደዚሁ ያዝለቀቅ የሚያደርገው ነው። አንድ ላይ ሆኖ ሲባል ወዲያውኑ ደግሞ ተለያዩ የሚል ነገር የሚሰማበት ህዝቡ ጎንበስ ቀና እያደረጋችሁ ነው ያላችሁትና ይህንን ነገር በመቋጨት እንደው ይህን ትግል መልክ ያለው በማድረግ እንዲህ አይነቱን ድሎች ዘላቂነት እንዲኖራቸው አሁን የአማራ ፋኖ ብሔራዊ ኃይል የምስራቅ አማራ ቀጠና ያስመዘገባቸውን ድሎች ቀጣይነትና በሌሎች አካባቢዎችም ዘላቂነት ኖሮት እንዲቀጥል በተመሳሳይ ጊዜ በተመሳሳይ ሁኔታ በተለያዩ አካባቢዎች እንዲህ አይነቱን ድል ለማከናወን አንድነት ያስፈልጋል፣ መናበብ ያስፈልጋልና እዛ ደረጃ ላይ ገና አልደረሳችሁም። በጣም ዘግይታችኋል። ከዚህም በኋላ ያለው ነገር በቅርብ ስለመሆኑ በተስፋ ለመጠበቅ እንኳን የሚያስችል ስለመሆኑ በግሌ እርግጠኛ አይደለሁም። እንደው እዚህ ላይ ምን ማለት ይቻላል? እንደው ችግሩን ፈታችሁ ወደ አንድነት መጣችሁ ይህንን ህዝብ ከመከራና ከሰቆቃ የምትታደጉት መቼ ነው? እንደዚሁ እንደተጠላለፋችሁ እርስ በርስ እየተታኮሳችሁ እንዳላችሁ አሁን ጎንደር ላይ የምንሰማው ነው። እንደዚህ አይነት ነገር የበለጠ ትግሉን የሚያዳክመው ስለሆነ እንደው እዚህ ላይ ምን ማለት ይቻላል ነው እንግዲህ አርበኛ አብደላ። መልካም መሳይ፣ መቼም አሁን ይህንን ጉዳይ ስናነሳ ይህን ጉዳይ ስንነጋገር እንዳልከው 2 ዓመት አልፎናል ወይም ደፍነናል ማለት እኔ ዛሬም ላይ ቢሆን ቁርጥ አድርጌ የምናገረው በተለይ ከኔ ጀምሮ እየወጣ የሚናገር ኃይል አሁን የአማራን ህዝብ እንሆናለን የሚል የተስፋ ዳቦ አይደለም የሚያስፈልገው። በትክክል ሊቆጠር የሚችል ነገር ማቅረብ አለባቸው። ሰሞኑንም እየታዘብኩ ነበር። አንድ እንሆናለን አንድ እንትን ነው በቃ መድፈር ያለበት ሰው መድፈር አለበት፣ መድፈር ያለበት አካል መድፈር አለበት። ስለዚህ አሁንም መሪዎችም እኔ አሁን ስለ አንድነት የሚነገርበት ሳይሆን ሁሉም ነገር በአንድነት በተግባር የሚገለጥበት ነው። ስለዚህ እኔ ስለዚህ ማለት የምችለው ከዚህ በኋላም ልል የምችለው ልረዳ የምችለው የአማራን ህዝብ ካሁን በኋላ አንድ እንሆናለን በሚል በተለያየ መንገድ እኔ ተስፋ ዳቦ ማብላት አያስፈልግም ብዬ የማምን ሰው ላይ መሆንም የለበትም። መሆን ካለበት ሌሎችም ቢወስዱ ብዬ የማስበው ለምሳሌ አፋብሃ ላይ ውስጣዊ አንዳንድ የአሰራር ክፍተቶች ተፈጥረው ትንሽ ገርበብ ያለበት ሁኔታ ነበር። አፋብሃ ቁጭ ብሎ ተነጋግሮ ይዞ የመጣው ምንድን ነው? አንድ ሆነናል ነው። አንድ እንሆናለን የሚል ዜና መነገር አለበት ብዬም አላምንም። ስለዚህ መሪዎችም የሚመለከተው አካል ሁሉ በትክክል ይሄንን እኔ ትቻለሁ እሱ ይሄን ይተው የሚል በግልጽ መናገር ያስፈልጋል። በግልጽ መናገር ብቻ አይደለም መተግበርም ያስፈልጋል። በተግባር መገለጥ ያስፈልጋል። አሁን የንግግር አይደለም ጊዜው። አንድ እንሆናለን ከዚህ ጊዜ እየሰራን ነው ምናምን እንዲህ አይነት እንቆቅልሽ ያስፈልጋል ብዬ አላምንም። በሁሉም ቦታ ያሉ በእኔ ደረጃም ያሉ ይሁኑ ከኔ በላይ ያሉ የሚሆኑ ከኔ በታች በተግባር መገለጥ ይጠይቃል። በተግባር የማይገለጥ እንቆቅልሽና ተረት ግን ሊፈታ የማይችል ግን መነገር አለበትም ብዬ አላምንም። በተደጋጋሚ የሚያየን ስለሆነ አንድነት ያስፈልጋል። አንድነት ማስፈለጉን የአማራ ህዝብ አይደለም ይህንን ትግል የሚደግፍ የኢትዮጵያዊ ሁሉ ያምናል። የሰው ልጅ ሁሉ ያምናል ስለ አንድነት። በእርግጠኝነት መናገር የምችለው እንደማይጠቅመው ቢያውቅም ሴጣን ራሱ አንድነትን ጠቀሜታ አያውቅም ብዬ አላምንም። ስለዚህ የኔ መልስ የመጨረሻው የሚሆነው ማንኛውም መሪ ነኝ የሚል አካል ሁሉ በተግባር መገለጥ አለበት ነው። በተግባር ካልተገለጠ የሚመጣ ነገር የለም። ህዝባችንም እንዲህ አይነት ነገር ከመጣለት ግፊት ማድረግ መቻል አለበት። አንድ እንሆናለን እንደዚህ እንሆናለን የሚል ተረት አያስፈልግም። በትክክል ወጥቶ እኔ ለአማራ ህዝብ ስል፣ እኔ ለዚህ ትግል ስል፣ እኔ ህይወቱን ለሚሰጠው የአማራ ወጣት ስል፣ እኔ አካሉ ለሚጎለው ለዚህ ታጋይ ስል ይሄንን ትቻለው ብሎ በተግባር መገለጥ ያስፈልጋል። ሚዲያ ላይ ወጥቶ መገለጥ ካለበት መገለጥ ነው የሚሆነው። ከዚህ በዘለለ ግን አንድ እንሆናለን ስለ አንድነት ምናምን ወጥቶ ማብራሪያ ጠቀሜታ አለው ብዬ አላስብም። እኔም በዚህ ልክ ይሄንን ነገር ይዤ አልወጣም። ይዤ ከወጣሁም ይዤ የምወጣው አንድ ሆነናል የሚል የአንድነት የድል ብስራት እንጂ እንደዚህ እንሆናለን የሚል ልንሆን ነው የሚል የተስፋ ዳቦ ይዞ መውጣት ከዚህ በኋላ ቢያበቃቃ ጥሩ ነው የሚል ነገር ነው ያለኝ። ስለዚህ ከዚህ ውጭ አንድ ሆነናል የሚለው ነገር ላይ ገና ነው። በሌለ ነገር ላይ እኔም ልናገር አልችልም። ስለ ጠቀሜታውም ላብራራ አልችልም። ይሄን ነው ማለት የምችለው። መሳይ አመሰግናለሁ። ምናልባት መፍትሄው ምን ሊሆን ይችላል? አሁን እንግዲህ በየግለሰቦቹ ውሳኔ ላይ
ላይ የተንጠለጠለ መሆን የለበትም። ይሄ የጋራ ውሳኔም ይጠይቃል። አንድነቱ ላይ ችግር አለበት፣ እንዲህ አይነት አቋም አለው፣ በአንድም ይሁን በሌላ እንቅፋት ሆኗል ተብሎ የሚታመን በግለሰብ ደረጃ ካለ ያንን ገለል እያደረጉ ለህዝብ ጥቅም፣ ምክንያቱም የህዝብ ጥቅም ነው የሚበልጠው፣ የህዝብ ጥቅምም ነው ብላችሁ በዚህ እድሜያችሁ ዱር ገደል እየተንከራተታችሁ ያላችሁት። ስለዚህ ችግሩን አውቆ አንድ ግለሰብ ችግር የሆኑ ከተቋም ባሻገር ወደ ታች ወደ ግለሰቦች በወረደ ችግር ከሆነ ይሄ ነገር እየተጓተተ ያለው እነዛን ችግር ያለባቸውን አካላት ገለል አድርጎ ተቋምን ይዞ መሄድ የሚቻልበት ሁኔታ የለም ወይ? ስለዚህ እንደ ራስን አውጫጭኝ ሆኖ እንዲያደርጋለው እንዲነኝ ብሎ ከመጠየቅ ይልቅ ህግና ስርዓት አበጅቶ እርምጃ በመውሰድ ሂደቱን ማስቀጠልና በቶሎ ይህን ችግርና መከራ መገላገሉ እዛ ላይ ያተኮረ መፍትሄ ይዛችሁ ለምን አትመጡም? አርበኛ አብደላ። መልካም። አሁን ችግሩ ምንድነው ብለን ምንም ሪሰርች አያስፈልገውም። ሪሰርች አይደለም ተራ መረጃ ስብሰባ አያስፈልገውም። በቃ ይታወቃል። ስለዚህ ባጭሩ መልሱ ምንድነው ካልከኝ በተግባር መገለጥ ይጠይቃል ነው። ከንግግር በዘለለ በተግባር መገለጥ ይጠይቃል የሚል አጭር ምላሽ ነው ልሰጥህ የምችለው። አመሰግናለሁ። እንግዲህ አርበኛ አብደላ ትልቅ መልእክት ነው። በተግባር መገለጥ ነው የሚያስፈልገው። ስራዎች እየተሰሩ እንደሆነ አውቃለሁ፣ ግን ስራዎቹ ተሰርተው ካለቁ በኋላ ከእንደገና ታጥቦ ጭቃ የሚኮንበት ከልምድም ያየነው ስላለ እርግጠኛ ሆነን በተግባር ተገልጦ መሬት ላይ ተተርጉሞ አይተን የምንፈርድበት ጊዜ እንዲመጣ ምኞታችንም ጸሎታችንም በተግባርም እንዲመጣ ትግላችንም ይቀጥላል ማለት ነው እንደ ሚዲያ እንግዲህ እኛ ባለን ኃላፊነት። ስለዚህ ጥሩ ጊዜ ይመጣል ብለን አሁንም ተስፋ እናድርግ። የምታስተላልፈው መልእክት በመጨረሻ የምትለው ነገር ካለ? መሳይ ብዙውን ስለተናገር ነው። ምናልባትም አንድ ነገር ብቻ አክየልለፍ። ይቺ የጀንበር ለአገዛዙ ጀንበሯ እየጠለቀች ነው አሁን ያለችው። የአገዛዙ ጀንበር ከሞላ ጎደል እየጠለቀች ነው ያለችው። አንድ ስለዚህ በዛ አገዛዝ ስር ሆነው ህዝባቸውን የሚፈጁ በተለይም ከአማራ ማህፀን የወጡ ማንኛውም አካላት ሳይመሽ ሳይጨልም ወደ ቤታቸው ቢገቡ ቢሰበሰቡ ላለው። በስተመጨረሻ አንድነትን በተመለከተ ሁሉም አካል በተለይ የበላይ አመራር ነን የምንል ሰዎች ከዛሬ ጀምሮ ወይም ደግሞ እንግዲህ ቀኑን እነሱ ይወስኑ በተግባር መገለጥን እንለማመድ የሚል ብቻ አጠር ያለ መልእክትን ማስተላለፈው። አመሰግናለሁ። አርበኛ አብደላ እንድሪስ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ሚኒሊክ አሳምነው ጽጌ እዝ የህዝብ ግንኙነት ክፍል ኃላፊ፣ ለነበረን ቆይታ እኔም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ።